ሄሎ ጋይስ እኔ ባብሳ እባላለሁ። ዛሬ ይዤላችሁ የቀረብኩት የ12ኛ ፊዚክስ ኢንተራንስ ኤግዛም ከ2010 እስከ 2013 ከቻፕተር 1 12ኛ ክፍል ማለት ነው ተርሞዳይናሚክስ ከምለው ውስጥ ነው። እነዚህን ጥያቄዎች ይዤላችሁ ቀርቤያለሁ። ለዚህ ቻናል አዲስ የሆናችሁ ሰዎች ላይክ፣ ሼር፣ ሰብስክራይብ በማድረግ የዚህ ቻናል ቤተሰብ እንድትሆኑ እጠይቃችኋለሁ። የመጀመሪያውን ጥያቄ በመስራት እንጀምራለን ማለት ነው። የመጀመሪያው ጥያቄ in thermodynamic process 1.5 times 10 to the power of 5 joule of heat is added to an ideal gas to keep the pressure constant at 2.0 times 10 to the power of 5 Pascal. While the volume increases from 6.3 meter cube to 7.1 meter cube, the change in internal energy of the gas is ይላል። አሁን እዚህ ጋር ሂት ራኒንግ ቱ ዘ ሲስተም ተሰጥቷል 1.5 ታይም 10 ፓወር ኦፍ 5 የሚለው ሂት አድር ቱ ዘ ሲስተም ነው። እንደገና ፕሬጀር ኦፍ ኮንስታንት ነው። ዘን ዘ ቼንጅ ኢን ኢንተርናል ኤነርጂ ኦፍ ዘ ጋዝ ነው የተጠየቀው ማለት ነው። ቼንጅ ኢን ኢንተርናል ኤነርጂ ማለት ምን ማለት ነው? አንድ ሲስተም ካለ በዛ ሲስተም ውስጥ ያለው ቶታል ኤነርጂ ኢንተርናል ኤነርጂ ተብሎ ይጠራል። ስለዚህ ወደዛ ሲስተም ፍሎ የሚያደርግ የሂት መጠን ከምን ጋር እኩል ነው? የኢንተርናል ኤነርጂ ኦፍ ዘ ሲስተም ፕላስ ዘ ወርክ ደን ኦን ዘ ሲስተም። ይሄ ማለት ፈርስት ሎው ኦፍ ተርሞዳይናሚክ ማለት ነው። ስለዚህ ፍሮም ፈርስት ሎው ኦፍ ተርሞዳይናሚክ ቼንጅ ኢን ኪው is equals to change in internal energy which is symbolized by U plus change in work done ማለት ነው። ይሄ አንድ ሲስተም ካለን ይሄ ሲስተም ከሆነ ወደዚህ ሲስተም ራን የሚሆን የኤነርጂ መጠን ቼንጅ ኢን ኪው ማለት ነው። የነዚህ ሁለቱ ኤነርጂዎች ድምር ነው ማለት ነው። ስለዚህ አሁን ቼንጅ ኢን ኪው 1.5 ታይም 10 ፓወር ኦፍ 5 ጁል ኦፍ ሂት ነው የተሰጠን። እዚህ ጋር ቼንጅ ኢን ዩ ነው የተጠየቅነው፣ ኢንተርናል ኤነርጂ ነው የተጠየቅነው ማለት ነው። ኢንተርናል ኤነርጂ ማለት በዚህ ሲስተም ውስጥ የሚገኝ ኤነርጂ ቶታል ኤነርጂ ማለት ነው። ለምሳሌ በዚህ ሲስተም ውስጥ ያለው ወይ ጋዝ ሊሆን ይችላል ወይ ሌላ ታይፕ ኦፍ ስቴት ሊሆን ይችላል፣ ወተር፣ ሶሊድ፣ ሌላም ጋዝ ሊሆን ይችላል። ስለዚህ ጋዝ ከሆነ ጋዝ ሞለኪውል ውስጥ ያሉ ኤነርጂዎች ፖቴንሻል ኤነርጂ ወይ ካይኔቲክ ኤነርጂ ሊሆን ይችላል፣ ሁለቱም ሊኖሩት ይችላሉ፣ ወይ ደግሞ ሌላ ታይፕ ኦፍ ኤነርጂ። የዛ ሁሉ ኤነርጂዎች ድምር ነው ኢንተርናል ኤነርጂ ብለን የምንጠራው ማለት ነው። ቼንጅ ኢን ወርክ ደን ማለት ደግሞ ለምሳሌ ከውጭ ፒስተኑን ወይ ደግሞ ክዳኑን ወደ ታች በመግፋት ወይ ደግሞ ከውስጥ ወደ ላይ በመገፋት there is a work done due to force on the system or by the system። ስለዚህ ፒስተኑን ወደ ታች በመግፋት ሞለኪውሎቹን ወደ ታች ስንሰበስብ there is some amount of energy which is added on the system። ስለዚህ ያ work done ከምን ጋር እኩል ነው? ከፕሬጀር ታይምስ ቼንጅ ኢን ቮሉም ይሆናል ማለት ነው። ስለዚህ ይሄንን ኤክስፕሬሽን ለመፈለግ ስንፈልግ ምን እናደርጋለን? ምን እናደርጋለን ማለት ነው? ቼንጅ ኢን ዩ is equals to change in Q minus pressure times change in volume ይሆናል ማለት ነው። ስለዚህ change in Q ስንት ተሰጥቶናል? 1.5 times 10 the power of minus ይሄ የተሰጠን 10 the power of 5 ነው። እሱ 10 the power of 5 ነው ማለት ነው። 10 the power of 5
minus pressure ስንት ነበረ? pressure 2 times 10 the power of 5 ነው እሱ 2 times 10 the power of 5 2 times 10 the power of 5 ይሆናል። ዘን እዚህ ጋር change in pressure ማለት 7.1 minus 6.3 ነው የሚሆነው ማለት ነው። 7.1 minus 6.3 ይሆናል ማለት ነው። ስለዚህ ይሄንን ስንቀናንስ 7.1 minus 6.3 ይሄ 0.8 ይሆናል። 0.8 times 2 ይሄ 1.6 times 10 the power of 5 ይሆናል። 1.5 times 10 the power of 5 minus 1.6 times 10 the power of 5 ይሆናል። ስለዚህ እነዚህ 1.5 እና 1.6 ስንቀናንስ ስንት ይሆናል? minus 0.1 ይሆናል። So change in U is equals to minus 0.1 times 10 the power of 5 ይሆናል። So this is equal to minus 0 minus 1 times 10 the power of 4 በዚህ መልክ መጻፍ ይቻላል ማለት ነው። ሶ እዚህ ውስጥ መልሱ ካለ እናያለን። መልስ ካለ እናያለን። minus 1.0 times 10 the power of 4 ጁል እንላለን። ስለዚህ መልሱ ሲ ነው የሚሆነው ማለት ነው። ሁለተኛው ጥያቄ ወደ ሁለተኛው ጥያቄ ስንሄድ which of the following is correct? ይሄ ከአንዲት ፓርቲክል አንድ ኪዩብ ውስጥ ስናስቀምጥ there is a pressure that exerted by a single particle on the cube. So the pressure exerted by a single particle የአንዷን ፓርቲክል ከፈለግን በኋላ የቶታል ጋዝ the pressure that is exerted by the total gas which is found in the cube የሚለውን እንፈልጋለን። So the pressure exerted by the total gas which is found in the cube mathematically በዚህ መልክ ይገለጽ ይችላል የሚለው ነው የመጀመሪያው ቾይስ ማለት ነው። ሁለተኛው for a mixture of two gases in equilibrium in a container ይላል። እዚህ ጋር ችግር አለው። ይሄኛው ኢኳል ቱ የሚለው እዚህ ጋር መግባት አለበት። ኢኳል ቱ የሚለው ማለት ነው density 1 over density 2 is equal to square root of C1 over C2. this is mean እችኛዋ ብራኬት ነገር mean of C1 over C2 ይሄ C1 C2 የሚለው ስፒድን ነው የሚያሳየው ማለት ነው። ስለዚህ እነዚህ ፕሩቭ እናደርጋቸዋለን። ፕሩቭ ካደረግን በኋላ የትኛው መልስ ሊሆን ይችላል የትኛው ትክክል ሊሆን ይችላል የሚለውን ደግሞ እናያለን ማለት ነው። ስለዚህ መጀመሪያ እዚህ ጋር ኪዩቡ ይሄ ነው ብዬ እስኪ ይሄ ኪዩብ ነው ብንል ኤል length of the cube እዚህ ጋር a single particle if it is placed in the cube
pressure is equals to force over area. Pressure is equals to force over area. አሁን pressure due to a gas which is found in the cube ያንን ለማግኘት የአንዷን ፓርቲክል መፈለግ መቻል አለብን። መጀመሪያ እዚህ ጋር ፎርሱን መጀመሪያ ማግኘት መቻል አለብኝ ማለት ነው። force is equals to change in pressure over change in time. Change in pressure over change in time. change in pressure change in momentum ነው ይሄኛው። change in momentum pressure ማለት due to pressure is formed due to momentum ነው እዚህ ጋር pressure ሊፈጠር የሚችለው። ሞመንተሙን መፈለግ መቻል አለብኝ ማለት ነው። ሞመንተም change in momentum is equals to mass of a particle times velocity of the particle along x minus into minus mv1 mv along x ማለት ነው። እዚህ ጋር ይሄኛው ምን ሊሆን ይችላል? change in momentum is equals to twice of mvx ይሆናል ማለት ነው። ሁለተኛው ይሄንን ይዤዋለሁ። change in time is equals to the time used by the particle to collide within the whole of the container and return back to its initial position. ያንን ለመፈለግ change in time is equals to twice of the length of the cube over the speed of a particle ይሆናል ማለት ነው። ከዚህ change in time force is equals to change in momentum ማለት to mvx ምለውን substitute ማድረግ ነው ማለት ነው። to mvx over እዚህ ጋር instead of change in time to l over vx substitute አደርጋለሁ ማለት ነው። to l over vx ይሆናል እዚህ ጋር over vx ይሆናል ማለት ነው። ይሄ 2 cancelled by 2 is cancelled by 2 finally force is equals to mvx square over l pressure is equals to force over area የምለው ነገር አለ። በፎርስ ቦታ ይሄንን ሰብስቲቱት አደርጋለሁኝ። ፋይናሊ ምን ይሆናል? ይሄ mvx square over area times l ይሆናል። ኤሪያ ታይምስ ኤል ማለት ቮሊዩም ነው። ስለዚህ ፎርስ pressure is equals to force over area ብያለሁ። force over area force ማለት mvx square over volume ሆነ ማለት ነው። mass over density mass over volume ማለት ይሄኛው for a single particle ነው። for n number of particles the molecule of the gas ማለት ነው። nን እዚህ ጋር እንጨምራለን for n number of particles then pressure is equals to mass over volume ማለት for n number of masses of the particles mass over volume can be substituted by density times vx square ይሄ ፓርቲክሉ አሎንግ ኤክስ ብቻ ከተንቀሳቀሰ ዴንሲቲ ታይምስ ቪኤክስ ስኩዌር ይሆናል። ግን ይሄ ኪዩብ 3 ዳይሜንሽን ስለሆነ አሎንግ ኤክስ አሎንግ ዋይ አሎንግ ዜድ ኢን 3 ዳይሜንሽን ነው ሊንቀሳቀሱ የሚችሉት ማለት ነው። ስለዚህ ስፒድ ኤክስ የምለው ስፒድ ዋይም ስፒድ ዜድም ሊካተትበት ይገባል ማለት ነው። ምን እናደርጋለን? እዚህ ጋር pressure is equals to
pressure is equals to for sorry ይሄኛው pressure ሳይሆን መጀመሪያ ስፒዱን መፈለግ መቻል አለብኝ ማለት ነው። speed v is equals to v square is equals to vx square plus vy square plus vz square. Velocity of a particle along x, along y and along z are equal. ስለዚህ ይሄ ምን ሊሆን ይችላል ማለት ነው? v square is equals to 3 times vx square ይሆናል ማለት ነው። እነዚህ ቬሎሲቲዎች along x, along y and along z ኢኩል ስለሆኑ ቬሎሲቲዎቹን አንድ ላይ መደመር ሶስቱ ኢኩል ስለሆኑ 3vx square vx ብቻ ኤግዚስት ብናደርግ እዚህ ጋር ሰብስቲቱት ለማድረግ ማለት ነው ከታች 3vx square is equals to v square ይሆናል ማለት ነው። ሶ ይሄ ማለት ነው vx is equals to 1 over 3v square ይሆናል። v ማለት ደግሞ the speed of a particle ነው። speed of a particle በc substitute ነው ያደረገው ጥያቄው። this is equal to 1 over 3 mean speed of the particle. This is the average speed ማለት ነው። mean speed ማለት average speed ነው በብራኬት ስናስቀምጥ ማለት ነው። በብራኬት መልክ ስናስቀምጥ 1 over 3 c square ይሆናል። so pressure is equals to 1 over 3 density c square ነው ሊሆን የሚችለው። የመጀመሪያው ቾይስ በዚህ መልክ አይደለም የሚያስቀምጠው እንመለስበታለን። ሶሪ ተመልሰን ስናይ 1 over density ነው የሚለው። ሁለተኛው for a mixture of two gases in equilibrium in a container density 1 over density 2 is equals to square root of c1 over c2 ይሄኛው ሁለት for a mixture of two gases ሁለት ጋዞች አሉ። እነዛ ጋዞች the same pressure ቢኖራቸው the ratio of pressure ወስደን ያንን pressure ስናካፍለው ይሄኛው ሊሆን አይችልም። ትክክለኛ መልሱ የትኛው ነው? ሲ ነው ማለት ነው። ትክክለኛው መልስ ሊሆን የሚችለው ሲ ነው። ሲ is the correct answer. ቀጣይ ጥያቄ 3 ማለት ነው። The direction of heat flow is from high pressure to low pressure, B from high density to low density, C from high temperature to low temperature. ይሄ heat flow from the body which has high temperature to the body which have low temperature እንደዛ ነው የሚሆነው ማለት ነው። አንድ ቦዲ ሃይ ቴምፕሬቸር ካለው ወደ ሎው ቴምፕሬቸር ወዳለው ነው ሂት ራን የሚያደርገው ወይ ደግሞ ፍሎ የሚያደርገው ማለት ነው። ሶ the answer is C. C is the correct answer. C is the correct answer. ሌላኛው አራተኛ ጥያቄ which of the following is correct? Temperature is the measure of the amount of energy that flows from hot to cold region. Temperature is the measure of the amount of energy. Amount of energy measure ሊያደርግ አይችልም temperature. B. Heat is energy that can transfer from one object to another at equal temperature. At equal temperature ሁለት ሲስተሞች ኢኳል ቴምፕሬቸር ካላቸው ሂት ኤክስቼንጅ አይደራረጉም። ቴምፕሬቸር የተለያየ ቴምፕሬቸር ካላቸው ነው ሂት ከአንዱ ወደ አንዱ ከሃይ ቴምፕሬቸር ካለው ወደ ሎው ቴምፕሬቸር ራን ሊያደርግ የሚችለው የተለያዩ ቴምፕሬቸር ካላቸው ነው። ተመሳሳይ ቴምፕሬቸር ካላቸው ተርማል ኢኩሊብሪየም ነው የሚባለው። ተርማል ኢኩሊብሪየም ላይ ከሆኑ ደግሞ ሂት ካኖት ፍሎ ፍሮም
one body to another body if they are found at thermal equilibrium. So heat is energy that transfer from one object to another at equal temperature ምለው ቢ ማለት ነው። አይሆንም፣ መልስ ሊሆን አይችልም። ሲ internal energy of the system is independent of its mass or number of molecules. ኢንተርናል ኤነርጂ በማስ ላይ ዲፔንድ አይሆንም ነው ምለው። ይሄ ማስ ላይ ዲፔንድ ሊሆን ይችላል። ኢንተርናል ኤነርጂ እንዴት ነው ማስ ላይ ዲፔንድ ሊሆን የሚችለው? ኢንተርናል ኤነርጂ ኢዝ ዘ ሳም ኦፍ ካይኔቲክ ኤነርጂ ኦፍ ዘ ሲስተም and the sum of kinetic energy and the potential energy of the system. Kinetic energy ማለት ደግሞ 1/2 mv square ስለሆነ mv square ማለት the average molecular mass or the average molecule the speed of the molecule ነው። ማስ ላይ ዲፔንድ ይሆናል ማለት ነው። it is not independent of the mass. independent አይደለም ማስ ላይ። ዲ temperature is the measure of the average molecular kinetic energy of the gas. the correct answer is D. ምንድነው? temperature ምንን ሜጀር ሊያደርግ ይችላል? the average molecular kinetic energy ሜጀር ሊያደርግ ይችላል። እንዴት ነው ይሄንን ሜጀር ሊያደርግ የሚችለው? temperature ሲጨምር the speed of the molecule of the gas will be increased. But when temperature is decreased, the speed of the molecule of the gas will be decreased. ስፒድ ቀነሰ ማለት አቨሬጅ ሞለኪላር ካይኔቲክ ኤነርጂ ይቀንሳል ማለት ነው። ስፒድ ሲጨምር አቨሬጅ ሞለኪላር ካይኔቲክ ኤነርጂ ይጨምራል። ሶ አቨሬጅ ሞለኪላር ካይኔቲክ ኤነርጂ ኦፍ ዘ ጋስ ዲፔንድስ ኦን ቴምፕሬቸር። ሶ ዲ ኢዝ ዘ ኮሬክት አንሰር። ዲ ኢዝ አንሰር። ሌላው አምስተኛ ጥያቄ ማለት ነው። Which one of the following is correct about thermodynamic process? An isobaric process occur at constant volume. Look, isobaric process is occur at constant pressure, at constant volume አይደለም ማለት ነው። B, isothermal process occur at constant pressure. Isothermal process is occur at constant temperature. It is not at constant pressure. C, an isochoric process occur at constant pressure. Isochoric process ማለት the thermodynamic process which is formed at constant volume, at constant pressure አይደለም። D, in adiabatic process there is no heat removed from or absorbed by the system. ይሄ ትክክል ነው። and it is pressure against volume diagram is decreasing plot. This is the correct answer. ይሄንን ግራፊካሊ ለማየት ስንሞክር ግራፊካሊ እንዴት ማስቀመጥ ይቻላል? if this is pressure and this is volume, so the graphical representation of adiabatic process is a curve, just like this curve ነገር ነው። ይሄ a kick process, adiabatic process is a kick process. ፕሎቱ እየቀነሰ ወደ ታች እንደዚህ ስንሄድ ከፕሬሸር is decreasing, volume is increasing. The gas is expanded. expansion process of adiabatic process ነው። volume እየጨመረ ነው፣ ፕሬሸር ግን እየቀነሰ ነው ማለት ነው። so ይሄ መልስ ሊሆን የሚችለው የትኛው ነው ማለት ነው? አምስተኛ ጥያቄ D is the correct answer. D ነው ማለት ነው። ወደ ስድስተኛ ጥያቄ ስንሄድ external force of 220 Newton applied on a piston of a cylinder containing 1.25 gram of ammonia gas move 10 centimeter as shown in the diagram below. Assuming adiabatic process, what is the rise in temperature of the gas? Specific capacity of ammonia ተሰጥቷል። እዚህ ጋር ፊገር ነገር ብናስቀምጥ ማለት ነው። ፊገር ነገር በፊገር መልክ ብናስቀምጥ if this is a cylinder እዚህ ጋር ፒስተን አለ፣
ሲሊንደሩ ፒስተን ማለት ነው። ሂር ፎርስ ኢስ አፕላይድ ኦን ዘ ፒስተን ዳውንዋርድ። ይሄ ፎርስ ስንት ነው? 220 ኒውተን ነው ማለት ነው። 220 ኒውተን ፒስተኑ ላይ አፕላይ ሲሆን አስቶሚንግ ኤዲያባቲክ ፕሮሴስ ፒስተኑ ወደ ታች 10 ሴንቲሜትር ተገፋ ማለት ነው። ፒስተኑ ለምሳሌ እዚህ አካባቢ ቢመጣ ይሄኛው 10 ሴንቲሜትር ቢሆን ማለት ነው። ዋት ኢዝ ዘ ሬዝ ኢን ቴምፕሬቸር ኦፍ ዘ ጋዝ ነው የምለው ጥያቄው። ዘ ሬዝ ኢን ቴምፕሬቸር ኦፍ ዘ ጋዝ። ይሄንን ለመስራት ምን ማድረግ አለብን? change in Q is equals to change in U plus change in work done. change in work done. እዚህ ጋር change in U will be 0. change in Q is equals to change in work done. change in work done which is equal to molar heat capacity times mass times change in temperature. ስለዚህ እዚህ ጋር የተሰጡን ነገሮች አሶሚንግ የተሰጡን ነገሮች ይሄኛው 10 ሴንቲሜትር የምለው ቼንጅ ኢን ኤክስ ነው። ኤክስተርናል ፎርስ ተሰጥቶናል። ሶ ፎርስ ተሰጥቶናል ማለት ነው። rate capacity assuming adiabatic what is the rise in temperature external force then so here change in Q is equals to change in work done. so change in work done ማለት ምንድነው? force times change in x ነው። force times change in x. force times change in x. this is equal to c mass times change in temperature. እዚህ ጋር change in temperature ነው እየፈለግን ያለ ነው። change in temperature is equals to force times change in x over molar heat capacity times mass. so force አለን፣ change in x አለን፣ assuming change in x አለን፣ c አለን፣ ማስ አለን ማለት ነው። እነዚህን ሳብስቲቱት ስናደርግ የትኛው ይሆናል ማለት ነው? 8 ዲግሪ ከልቪን የሚለው ይሆናል። እንዳለ ፎርሱን ሳብስቲቱት ስናደርግ ቼንጅ ኢን ኤክስ ሳብስቲቱት ስናደርግ እንደገና ሞላር ሂት ካፓሲቲ ማስ ሳብስቲቱት ስናደርግ እንደገና ዩኒቶችን እየቀየርን ሳብስቲቱት ካደረግን መልሱ እናገኛለን። መልሱ የትኛው ይሆናል ማለት ነው? 8 ምለው መልስ ይሆናል። 8 that is A is the correct answer. ሌላ ጥያቄ ቁጥር 7 ማለት ነው። ጥያቄ ቁጥር 7 ሰባተኛ ጥያቄ ምንድነው የምለው? A gas is compressed at constant pressure of 8 times 10 to the power of 4 Newton per meter square from a volume of 9 times 10 to the power of minus 3 meter cube to a volume of 3 times 10 to the power of minus 3 meter cube. In the process, 14 joule of heat energy flows out of the gas. Look, 400 joule of heat energy flows out of the gas. What are the work done by the gas and the change in internal energy of the gas? work done እንፈልጋለን መጀመሪያ change in work done is equals to pressure times
change in volume pressure times change in volume እዚህ ጋር 9 times 10 the power of minus 3 እዚህ 3 times 10 the power of minus 3 change in volume then pressure ማለት force over area ነው pressure is equal to force over area then times change in x change in volume that means change in volume ነው ይሄኛው change in volume ማለት ደግሞ ምንድነው force over area change in volume ማለት area times change in x ይሆናል area cancelled by area እዚህ ጋር ማን ነው የሚቀረው force times change in x የሚለው ይቀራል ማለት ነው force times change in x የሚለው ይቀራል ስለዚህ change in work done is equal to force times change in x force times change in x a gas is compressed at constant pressure አለን from volume in the process anyways pressure አለን volume ስላለን substitute ማድረግ ነው እንዳለ sorry so change in work done is equal to pressure 8 times 10 to the power of 4 8 times 10 to the power of 4 8 times 10 to the power of 4 and 2 9 times 10 to the power of minus 3 9 times 10 to the power of minus 3 minus 3 times 10 to the power of minus 3 ይሆናል ማለት ነው ይሄ 3 ነው እንደዚህ ማለት ነው ሶ 9 ሲቀነስ 3 6 ይሆናል 6 ሲባዛ 8 48 እዚህ ጋር 10 to the power of minus 3 10 to the power of minus 3 times 10 to the power of 4 ይሄ 10 ይሆናል 400 minus this positive this is initial sorry this is 9 this is 9 this is 3 ይሄኛው 3 ነው የመጀመሪያው ፋይናል ቮሉም 3 ነው የሚሆነው minus 480 ጁል ይሆናል ማለት ነው 400 minus 480 ጁል ይሆናል this is work done ሁለተኛው the change in internal energy of the gas ይላል change in internal energy of the gas ለመፈለግ change in q is equals to change in u plus change in work done እዚህ ጋር ምን ይላል in the process 400 joule of heat energy flow out of the system ይሄ 400 ከሲስተም ወደ ውጭ ራን ስላደረገ ፍሎ ስለሆነ 400 ጁል የሚለው ኔጌቲቭ 400 ጁል ይሆናል ማለት ነው ኔጌቲቭ 400 ጁል is equal to change in u minus ነው ይሄኛው 480 ጁል ይሆናል ስለዚህ ይሄንን ወደዚህ ስናመጣው change in u ስንት ይሆናል ማለት ነው change in u is equal to 80 change in u is equal to 80 joule this amount of the internal energy of the system is increased by 80 joule since the internal energy of the system is increased the temperature of the system is increased ማለት ይቻላል ማለት ነው እንደዛ ማለት ይቻላል ሌላ ጥያቄ sorry ጥያቄ ቁጥር 8 which of the following is not correct no process is possible in which there is an overall decrease in the entropy of the universe no process is possible ይሄ
second law of thermodynamics ነው second law of thermodynamics no process is possible in which ሶስት ስታትመንቶች አሉ እዚህ ጋር ኤነርጂ ስታትመንት entropy statement heat flow statement የሚባል by second law they are stated by second law of thermodynamics የመጀመሪያው choice አሁን ስለ entropy statement ነው ማለት ነው no process is possible in which there is an overall decrease in entropy of the universe የትኛውም የተርሞዳይናሚክ ፕሮሰሶች ኢንትሮፒን ዲክሪዝ በማድረግ ቴክስ ፕሌስ ሊሆኑ አይችሉም this is correct statement of second law of thermodynamic B ምንድነው የሚለው the speeding out of random kinetic energy through heating does not represent an overall increase in entropy this is not correct C ምንድነው የሚለው መልሱ B ነው የሚሆነው anyways ሲንኒ the spontaneous transfer of energy from cooler body to hotter body is not possible ይሄ ማለት heat transfer normally heat ከhotter region ወደ colder region ነው transfer ሊሆን የሚችለው but spontaneously heat ከcold ወደ hot ራን ሊያደርግ አይችልም ከየት ወዴት ነው ፍሎ የሚያደርገው ከሆተር ሪጅን ወደ ኮልደር ሪጅን ነው ራን የሚያደርገው spontaneously ሊሆን አይችልም without external force heat cannot flow from colder region to hotter region but with external influence ይሄ ሊሆን ይችላል ማለት ነው D the complete conversion of energy from a hot source is not possible ይሄ ማለት ቶታሊ ያለነው ኤነርጂ አንድ ኢንጂን ያለውን ኤነርጂ ቶታሊ ወደ ዩዝፉል ወርክ ደን ሊቀይር አይችልም there some amount of energy are lost so the complete conversion of energy from a hot source into work is not possible ይሄም ትክክል ነው ማለት ነው so this is right this is also right A is right incorrect የሆነ የተጠየቅነው B is incorrect ለዛሬ ይዤላችሁ የቀረብኩት እስካሁን ያሉት ናቸው ቀጣይ ሌላ ቪዲዮ ይዤ እስከምመጣ ሰላም ሁኑ